ውሃ ደካማ ነው ጠንካራ ነው? ውሃ ደካማ ነው። ውሃ ደካማ ነው። ይኸው ቁንጥር ደካማ ነው። ብጥብጥ አይደል እንዴ? ውሃ ደካማ ነው። ግን የሚገርማችሁ ነገር ምድርን የተሸከማት ማን ነው? ተናገሩ እንጂ። ይኸው በሳይንሱም ይባላል 3/4 የመሬት ክፍል ውሃ ነው ጂኦግራፊ የሚለው 3/4 የመሬት ክፍል ውሃ ነው። በእኛ ደግሞ ዘአጽንዐ ለምድር ዲበ ማይ ምድርን በውሃ ላይ ያጸና ይላል። ሰው ቢሆን ኑሮ ታች በጣም ብዙ መሰረት ነበር የሚቆመው። አንድ ግን የሚያስቅ ነገር የሚገርማችሁ እና የሚያስደንቅ ነገር ከታች ውሃ አለ ነው ያልኳችሁ። ምድርን ውሃ ተሸክሟታል። ይኸው አንድ ጠጠር ስትጥሉበት አሁን ጣና ምን ያደርገዋል? አቤት ያሰጥመዋል አይደል? ይሄን ሁሉ ጓዝ ተሸክሞ ለምን አንሰጥመው? ይሄ ሁሉ ዓለም የት ላይ ነው ያለን ያልኳችሁ? ውሃ ላይ ነው። ሳይንሱ የሆነ ነገር ሊላችሁ ይችላል። የሆነ ነገር ማለት ግራቪቲ ስላለ ራሱን ሚዛናችን እንድንጠብቅ ስለሚያደርገን ወደ ታች እንዳንሄድ ምናምን ዘተርፈ ሊባል ይችል ይሆናል። እሱ ግራቪቲንስ ማን የሰጠ ነው? ማን የሰጠን? እሱን ራሱ እኮ እግዚአብሔር ነው። እግዚአብሔር እሱን ሰጠ ነው። ሰጠና መሬት በውሃ ላይ ተንጠልጥላ እንድትኖር አደረጋት። ከዚያ በኋላ ደግሞ እሱ ብቻ ለሚደንቀው ከመሬት ቀጥሎ ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳት ቀጥሎ ነፋስ አለ፣ ከነፋስ በኋላ ምን አለ? የለም። ስለዚህ ምድር በምንድን ላይ ነው የቆመችው? ያው ሰምታችሁኛል። ይሄ ውሃው ቅርቡ ነው። ከመሬት ቀጥሎ ውሃ፣ ከውሃ ቀጥሎ ነፋስ፣ ከነፋስ ቀጥሎ ከመሬት ቀጥሎ ውሃ፣ ከውሃ ቀጥሎ እሳት፣ ከእሳት ቀጥሎ ነፋስ፣ ከነፋስ ቀጥሎ በርባሮስ የሚባል ጨለማ ነው። ከዚያ በኋላ ምንም የለም። ስለዚህ ምድር ምንድን ላይ ነው የቆመችው? ምንም ላይ ነው የሚባለው። ታች እኮ ነው። ሂዱ እንጂ እስከ መጨረሻ ሂዱ እንጂ ምን ላይ ነው የቆመችው? አቤት አቤት! ምን እንዲህ ብለን ያለን ተንጠልጥለን ማለት አሁን እንደዚያ የማንፈራው እኮ ስለማናየው ነው መንጠልጠላችንን። እዚህ በኋላ ነግሬ እንዳትፈሩ እንጂ አሁን መሬት ኢዮብ ለዚህ ነው መኑ ውእቱ ዘሰቀላ ለምድር ዲበ ወኢምንት ተራቃ፣ ምድርን ብቻዋን አንጠልጥሎ ያቆማት ማን ነው ይላል። እንዲህ አንጠልጥሎ ያለ ምሰሶ እኮ ነው የቆም ነው። ሰው አውሮፕላን ውስጥ ሲሆን እኔ የሰውን ፍርሃት በጣም ብዙ ቀን አይቼዋለሁ። አውሮፕላን ውስጥ ብዙ ቀን አየዋለሁ። በቃ በጣም ሃይማኖተኛ ነኝ ምናምን። ይቅርታ አንድ ሰው ሲሳፈር አንድ ጊዜ ኢን ዘ ኔም ኦፍ ጂሰስ ምናምን ብሎት ገባ። ሃይማኖተኛ ምናምን ብዬ በጣም ገርሞኝ ዝቅ ሲል ኦ ማይ ጋድ ዛሬው ወረ ድረሱልኝ እና ፈረንጆች ነበሩ ወደ ላሊበላ ነበሩ። ፈርስት ታይም መጀመሪያ ጊዜ ነው ስትበር ይላሉ። እና በጣም ሰው ልባም ይመስላል እንጂ አቤት ኩሸታችን እኮ እንዲሁ የሚያስደንቅ እንዲሁ ጉራችን እንዲሁ መቼ ነው የሚለቀን? እንደዚያ ብሎ ገብቶ ሰው ሲፈራ በብዙ ቀን በዓይኔ አይቻለሁ ማለት በጣም በተለይ እነዚህ ሎካል ፍላይት ላይ ዶሜስቲክ ፍላይት የሚበሩት ትንንሾቹ ያው ባጃጅ በሏቸው በቢስታ መንገድ እንደምትሄድ ባጃጅ ነው ከፍ ዝቅ የምታደርገው። እና በዚህ አይቻለሁ የሰው ፍርሃቱን። እኔ ግን የዚያ አውሮፕላኑ ስትሆኑ ምድር ራሱ አሁን አውሮፕላን ላይ የምንፈራው ለምንድን ነው? ከአውሮፕላኑ ስር ምን እንደሌለ ስለምናውቅ ነው። ምንም እንደሌለ ስለምናውቅ አይደል? አውሮፕላኑ የቆመበት ነገር የለውም ብለን ስለምናስብ ነው። እንግዲያውስ ምድር ራሱ አይቆመችበት ምንም የለም። ቁርጡን ወቁት ማለት ነው። ምድር ራሷ ምንም የቆመችበት የለም። የቆመችው ማን ላይ ነው? እግዚአብሔር። ይጸውር ድደ ወይነብር ጠፈረ። በታች መሰረቱ እሱ ነው፣ በላይም ጣራው እሱ ነው። አልቦ እምታይቴነ ከኛ በታች ምንም የለም። ሥላሴ ነው እንደሚሉት አልቦ እምላዕሌነ ከኛ በላይ ምንም የለም። አልቦ ሰማይ ዘያገምረነ የሚወስነን ሰማይ የለም። ወአልቦ ምድር ዘይጸውረነ እኛን የሚሸከም ምድርም የለም ይላሉ ሥላሴ። ለዓለሙ ድንበር እግዚአብሔር ነው። እግዚአብሔር ላይ ከቆምን በአውሮፕላንም በምንም ተንጠልጠል እግዚአብሔር እጅ ከሆንክ አትፈራም። ሁልጊዜ እግዚአብሔር እጅ መሆን ምድርን በውሃ ላይ ማጽናቱ የእግዚአብሔር ኃይልን በድካም ውስጥ የሚሰራ አምላክ ስለሆነ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።